ነገር ብቻ አሁን ማውራትም አልፈልግም። በቃ መቼ ነው ቀሳት አግኝቼ መቼ ነው ማገና ነው ወሰዱ ግን ወላሂ ገረገር መቼ ነው ቀሳቸው መስራቱ ሁላችሁም ይባርካችኋል። ሁላችሁም ወዳችኋል። የልጆቼ ሰላም አውርዳችሁልኛል። ልጆቼ ሰላም ወርዶላችኋል። በእውነት እግዚአብሔር እንደሚያውቅ ውስጤ እኔ ማለት ነው በጣም አሁን ማለት ነው አሁን ሰሞኑን ስመጣ ከስታም ነበር በቃ ደስ አለኝ ውስጤ። በዚህ 2 ቀን ከትናንት ጀምሮ በቃ ውስጤ ደስ አለኝ። አስተማረ በቃ ተስማማኝ። በቃ ሌላ በላው ምግብ ቤት ላይ ሆኜ ማለት ነው በላው ምግብ የለም ነሽ ችግር ምንም ተባረክ ምንም ችግር የለም። እንግዲህ ያጋጥማል እኮ ያጋጥም አይደለም ይሄ እንዳት እንግዲህ ከተስተካከለ ወዴት ሄደ? ዝም አልሽው? ሰላም ከወረደ በኋላ ያ በእናንተ ምጥር ይህ ሰላም ሊወርድ ቻለ። ያው እንግዲህ ሳይደፈርስ ማንኛውም ያው እንደፈርሳል ይደፈር ለምን እንደፈረሰ አይባል ለምን እንዲሆንም አይባል ልጆቼ ናችሁ። ሁላችሁም ልጆቼ ናችሁ። እውነቴን መላ ኢትዮጵያ የኔ ልጅ ነው። መላ ዓለም ልጅ የኔ ልጅ ነው። በቃ ወንድም ነው እህት ልጅ ነው። በቃ እወዳችኋለሁ። ትንሽ የቀራ ላይ ነገር ብቻ አሁን ማውራትም አልፈልግም። በቃ በዚህ ነው ቀሳታ ማንም ያገናኝ መቼ ነው ቀሳቸው ሳቅም ያውን ብለዋል። ሁላችሁም ይባርካችኋለሁ። ሁላችሁም ወዳችኋለሁ። የልጆቼ ሰላም አውርዳችሁልኛል። ልጆቼ ሰላም ወርዶላችኋል። በእውነት እግዚአብሔር እንደሚያውቅ እኔ ማለት ነው በጣም አሁን ሰሞኑን ስመጣ በጣም መጨረሻ ከስታም ነበር ግን ወፈርኩኝ። በቃ ደስ አለኝ ውስጤ። በዚህ 2 ቀን ከትናንት ጀምሮ በቃ ውስጤ ደስ አለኝ። አስተማረ በቃ ተስማማኝ። በቃ ሌላ በላው ምግብ የለም። ሰላም 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 ብያለሁ። እንዴት ናችሁ? አልሐምዱሊላህ። ድምፅሽ ቀንሺ። ሰላም እና እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍ ይበል። ውድ ቤተሰብ እንዴት ናችሁ? እኛ አለን ማለት ነው። መሻከር በመሻከር ጫጫታ በመጫጫ ሆኖ ሲኖሩ 3 ወር በሙሉ የመዲያብን ቅመም የመዲያብን ባጃጅ እያታለሏት በኮመንት ሲሳደቡ ምን ሲሉ ብዙ እስከ 3 ወር ድረስ ቢው ካገኙ በኋላ ላይክ ካገኙ በኋላ ባላለ ከወጡ በኋላ ያሰቡ ከሞላላችሁ በኋላ አሁን እንግዲህ ጋሼ ብሎታል። ያው በግዱ ፈርዶ ጠርቶ አመጡት። ያኔ ተንጫጩ፣ ወጡ፣ ወረዱ፣ ገቡ። እርጉዝ ናት፣ ጀርመን ትሄዳለች፣ አይሮቤ ትሄዳለች፣ ሳውዲ ትሄዳለች እያሉ ነገሩ በሙሉ 3 ወር በሙሉ ሲንጫጩ ይኸው አሁን ያው ሀብታም ሆኖ ባላልወጡ እርቃሉ ማነው የፈረደ በሰውዬ ጎትቶ አምጥቶ ያው ሰብስቦ በሚዲያ አቆሙት ማለት ነው። ነገሩ እሱም ሚዲያ ይወዳል። ድሮም የሚዲያም ሰው ነው። የራሱን ቻና ከፍቶ እሱ የሚዲያም ሰው ቢሆን ጥሩ ነገር የሚያስቅ ነገር የሆነ ፕራንክ ነገር ይወዳል። ፕራንክ ነገር ሲያደርጉት አይወድም፣ ሲያደርግ ነው የሚወደው። ፕራንክ ማለት ነው የጋሽዬ የሚሉት
እና ያሁን ተንጫጩ፣ ወጡ፣ ወረዱ። ይኸው ሁላቸውም በአንድ ላይ ተሰበሰቡ ማለት ነው። ሆዳቸው አፋቸው እያሳቀ ሆዳቸው ተደስቶ ማለት ነው። እኔ ትላንትናም ብያለሁ፣ ይሄ ነገር ፕራንክ ነው፣ ድራማ ነው። በሚዲያ ባጃጅ በሚዲያም ቅመም ፕራንክ እየሰሩ ነው እነዚህ ልጆች። ድሮም የሚዲያ ሰው አይታመንም። የሚዲያ ሰው በሊተኛ ነው። በተለይ በኢትዮጵያ ያሉ ልጆች፣ በተለይ የኢትዮጵያ ሕዝብ ሱብሃንአላህ መልካም ነገር አስተላልፍ፣ ጥሩ ነገር አስተላልፍ። ለነገም አይልም፣ ለእህቴ ለወንድሜ አይልም። እስቲ ምስኪን አንስቼ ሚዲያ ላይ ላውጣም ሰውን ይርዳው አይልም። ለጎጆ ለራሱ ጠቃው ለመሙላት ጠቃ ለመሙላት ጉድጓዳውን ለመሙላት ይሮጣል የኢትዮጵያ ሕዝብ። አሁን በየባህር ዳር የምናያቸው ብዙ ልጆች የራሳቸው ሰዎች አንስተዋል። የራሳቸው ሰዎች ሚዲያ አውጥተዋል። የራሳቸው ሰዎች በቃ ብዙ ያለቀሰ ብዙ ጎድጓዳው ባዶ የሆነው በራብ የሞተ ብዙ ሰው ሚዲያ ላይ በማውጣት እነሱን ተጠቀሙ፣ እነዛን ተጠቀሙ። ባህር ዳር ሰው በእግራቸው እየሄዱ በአህያ እየጫኑ ሲሰሩ አይተናል ሚዲያ ላይ። እነዛም ኢትዮጵያ ሕዝብ ያ ሚዲያ ማሻላ ነው። የሆነ ነገር ካገኘ አንድ ወንድማችን ማነው ስሙን ባላቀው በአህያ ጭኖ እየሄደ በእግሩ እየሄደ መጨረሻ ላይ ባጃጅ ተበረከተ ማለት ነው። ይሄ ዘናጭ አብሩሽ ዘናጭ፣ ሩታ ዘናጭ የቤት መኪና የሚዲያ ቅመም ሸልመዋለች። የሚዲያ ቅመም የራሷ አታውቅም፣ የሰው ታውቃለች። የራሷ ህይወት አትኖርም፣ የሰው ህይወት ትኖራለች። እነዚህ ልጆች አረ እናንተ ተው በኮመንት። ይሄ ልጅ እኮ አሽቃባጭ ነው፣ ነገ ይመጣል። እነዚህ በላተኛ ናቸው እና ስራ የላቸውም። ስራቸው ሚዲያ ነው። ስልክ ይዞ ባፋቸው ስራቸው ተሰብስቦ በግሩፕ የሚሰሩ ስራ ነው እና ብዙም አትመኗቸው። እነዚህ የውሸት ስራ ነው የሚሰሩ። አሁን ተጣላን ብሎ ይለውታል ለህዝቡ፣ ነገ ታረቅን ብሎ ተያይዞ ይመጣሉ ብያለሁ። ይኸው አልቀረም መጡ። እኔ ስለማውቃቸው ነው ማለት። አንድ ሰው የእውነተኛም ሰው ታውቁታላችሁ፣ የውሸተኛም ሰው ታውቁታላችሁ። ቀንሽ አንቺ የውሸተኛም ሰው ታውቁታላችሁ። እውነተኛም ሰው ይታወቃል፣ ውሸተኛም ሰው ይታወቃል። የእውነት የሚሰራ ደግሞ ያስታውቃል። በየጎዳው በየቤቱ በእግሩ እስከሚቀጥን ድረስ ሄዱ ይሰራል፣ ሚዲያ ላይ ያወጣል። እነዚህ አሽቃባጭ ጥሩ ነገር እየለበሱ ከአንገታቸው በላይ ተጡታቸው በታች ከንበርታቸው በላይ እየለበሱ ሚዲያ ያው አሽቀበጡት ማለት ነው። 3 ወር በሙሉ ሚዲያው በሙሉ በቃ ሩታ ጀርመን ልትሄድ ነው፣ ሩታ አሜሪካ ልትሄድ ነው፣ ሩታ ነፍሰ ጡር ናት፣ ሩታ ሙስተሽ ሐኪም ቤት ናት፣ አብሪሻ እንትና አገባች፣ ይሳቅ አገባች። ላ ሐውለ ወላ ቁወተ ኢላ ቢላህ አልዩህ ላዚብ ሀዛ ምን እንደዚህ አይነት ነገር ውሸት። ወላሂ ሙስሊም አይዋሽም። ሙስሊም ውሸተኛም ሰው አለ፣ እውነተኛም ሰው አለ። ሙስሊም ግን ውሸት እንደማይበጅ ያውቃል። ውሸት ጠቃሚነት እንደሌለው ያውቃል። ሙስሊም አይዋሽም። እነዚህ ክርስቲያን ወገኖቻችን ውሸት ሳይጣሉ ተጣላን፣ ሳይፋጩ ተፋጨን፣ ሳይሄዱ ሄድን፣ ሳይበታተኑ ተበታተንን፣ ሳትመታ በጥፊ ውሸት ጨውታ ሁሉም እነዚህ እንደምታውቁ ጉርብ ፈጥሮ በሚዲያ ላይ የሚዲያ ባጃጅ የሚዲያም ቅመም ላይ ነው የምትጫወተው ማለት። እነዚህ ልጆች ሚዲያ ላይ ካልወጡ ይሄ ከጡት በታች ከብርት በላይ ቲሸርት ውድ ነው በኢትዮጵያ። ማን ይገዛላታል? ሚዲያ ላይ ካልወጣ የሚዲያም ቅመም ካላያችላት። የሚዲያም ቅመም የራሷ አታውቅም የሰው በስተቀር ማለት ነው። የሚዲያም ቅመም
40 ሰዓት ያለ እንቅልፍ እግሯ እየቀጠነ ወገቧ እየጎበጠ ወንበስ ስትል እየታመመች ያው የነሱ ጓዳ ጎድጓዳ እየሞላች ትኖራለች እንጂ እህቷን ለእህቷን አጣጣም፣ እህቷን ለእህቷን አታነሳም፣ እህቷን ለእህቷን አታባሽርም፣ እህቷን ለእህቷ አብሽር እህቴ ነው ያለው አትልም። በቃ ማለት እኛ ዛሬ በሚዲያ ጓዳ ጎድጓዳ ተደብቀን ኖረናል። እኛ ማን ያቀናል? ሚዲያ ላይ ወጣ ፀጉሩ የለቀቀ ይውልኝ ስሙን እያለ ያ ብዙ ሰው አለው፣ ብዙ ተከታይ አለው። ምስኪን እኛ ማንም የለንም ካላላህ በስተቀር። ማለት እኛ ብናቅ የሚዲያ ባጃጆች የሚዲያ ቅመሞች እርስ በራሳችን እንነሳሳ ነበር። እነሱ የደረሱበት እንደርስ ነበር። አለማወቅ ነው። እሺ ቀጥሉ። ያጋጠማል እኮ ያጋጠም አይደለም እንዳደረግ ችግር ያው ያጋጥማል። እንግዲህ ከተስተካከል ከታረቁ በኋላ ሰላም ከወረድ በኋላ ምንም ችግር ትንሽ ብለሽኛል። ያው ታስቀይኝ ሁላችሁ አስቀይማችሁ ይቅር ብያለሁ። ከእነሱ በድምር በጅምላ ነው ይቅር ብላችሁ በቃ ሁላችሁ ይቅር ብያችኋል። ሰላም ከወረደ በኋላ ያ በእናንተ ምጥረት ይህ ሰላም ሊወርድ ቻለ። ያው እንግዲህ ሳይደፈርስ አይጠራም እንደተባለ ነገር ሳይደፈርስ ማንኛውም ነገር አይጠራም። ያው ይደፈርሳል። ይደፈር ለምን ደፈረሰ አይባል፣ ለምን እንዲሆንም አይባል። ስለሚያጋጥም አንድ በጣም ልጆቼ ናቸው። ሁላችሁ ልጆቼ ናቸው። እውነቴን መላ ኢትዮጵያ ልጅ የኔ ልጅ ነው። መላ ዓለም ልጅ የኔ ልጅ ነው። በቃ ወንድም ነው፣ እህት ነው፣ ልጅ ነው። በቃ እኔ እወዳችኋለሁ። ትንሽ ቀራ ላይ ነገር ብቻ አሁን ማውራት ማልፈልግም። በቃ በዚህ ነው ቀሳታ ልጅ ልጅ ማገናነኝ እያልኩ ማንም ያገናኝ ይሄ አንተ መቼ ነው ቀሳቸው ሁላችሁም ይባረካችኋል። ሁላችሁም የልጆቼ ሰላም አውርዳችሁልኛል። ልጆቼ ሰላም ወርዶላችኋል። በእውነት እግዚአብሔር እንደሚያውቅ ውስጥ እኔ ማለት